አንዳንድ ሰዎች በቅዳሴ ጊዜ ሳይሾሙ ሳይመረጡ አስተባባሪ ሆነው ይነሱና ድብልቅልቅ የሚያደርጉት ሰዎች አሉ። የሚቆጡ ሰዎች አንቺ አትገቢም። እንደዚህ አይነት ገጥሞኛል። ከዚህ በፊት ማገለግልበት ቦታ ቆመው በር ላይ አንቺ ጥፍር ቀለም ስለተቀባሽ አትገቢም ብለው የሚከለክሉ ምን አገባቸው እነዚህ? ያው ይህች ሴት ስለምታደርገው ነገር በንስሐ አባቷ በኩል ትጠይቃለች። የምታደርገውን ነገር ይሄን አድርጌያለሁ ብላ ለንስሐ አባቷ ትናገራለች። ግን ቀለበት አድርገሻል አንቺ የወርቅ ቀለበት ስላደረግሽ አትገቢም፣ የወርቅ ጌጥ እዚህ ጋር ስላደረግሽ መግባት አይቻልም በፍጹም እንዲህ የሚሉ ሰዎች አሉ። እነዚህ ሰዎች ማንም ሳይሾማቸው ሌላ ቦታ አሁን ብዙ ጸበል ቦታዎችም ምናምን ስትሄዱ አንዱ ትልልቅ ገዳማት አንዱ ፈተና ይሄ ነው። በጣም የሚያሳዝን ሁኔታ ይህንን ስርዓት እናስከብራለን የሚሉ ሰዎች በራሳቸው ርኩስ መንፈስ ያደረባቸው ሰዎች ሁሉ ያጋጥማቸዋል። በቃ ጫማ ከሆነ ሩቅ ቦታ 3-4 ኪሎ ሜትር ጫማ ውልቁ የሚባልበት ስርዓቱን መጠበቅ መልካም ነው። ግን ያ ሰው ጫማውን ካወለቀ ምን ሊሆን ይችላል? ለምሳሌ ሁላችንም አሁን ጫማ ለምደናል። ስለዚህ አንድ ሰው ጫማውን አውልቆ በእግሩ ሲሄድ እንቅፋት ቢመታው ቢደማ እግሩ ቢቆስል እነዚህ ነገሮች አስቸጋሪ ናቸው። ለመቁረብ ይከለከላል። ያ ሰው በነገራችን ላይ እግሩ ከደማ መቁረብ አይችልም። አንሸራቶት ቢወድቅ የተለያየ የከተማ ልጆች ይሄን ስለለመዱ እግራቸው የእጅ ያህል ስለሆነ ማለት ነው። ስለዚህ እነዚህ ሁሉ ጥንቃቄ ይፈልጋሉ እና ሳይሾሙ ዝም ብሎ አስተባባሪ የሚሆኑ ሰዎች አሉ። ትክክል አይደለም። ይሄ እንደመረበሽ ነው የሚቆጠረው። ስለዚህ ድርሻን አለማወቅ በቅዳሴ ጊዜ ይከለከላል። ዲያቆኑ ሊያዝ ይችላል። ቄሰ ገበዙም ሊያዝ ይችላል። ሰንበት ተማሪዎችም እንዲሁ ከዚህ በፊት እንዳልኩት በፍልሰታ በአብይ ጾም ጊዜ ሰው በሚበዛበት ሰዓት አስተባባሪዎች ነው ሊቀመጡ ይችላሉ። ልብሰ ስብሐታቸውን የምስጋና ልብሳቸውን ለብሰው ያስተባብራሉ። ከዚህ ውጭ ግን ሲሆን ድርሻን አለማወቅ መረበሽ፣ ማስጨነቅ ነውና የሚሆነው ከማስገባት ይልቅ ማባረር ነውና የሚሆነው እሱ ጥንቃቄ ይፈልጋል። ስለዚህ ድርሻን አለማወቅ 10ኛ በቅዳሴ ጊዜ ይከለከላል። 11ኛ ተጠራጣሪ መሆን በቅዳሴ ይከለከላል። ተጠራጣሪ መሆን ሲባል ምን ማለት ነው? በሐሳባችን የሚመላለሱ ነገሮች አይደሉም። እነዚህን ነገሮች ማከም ይቻላል፣ መፈወስ ይቻላል። ይህንም ምለው ደጋግሜ ብዙ ወጣቶች በራሳቸው ሐሳብ እየተሳቀቁ እየተሸማቀቁ ስለሚረብሹ አንዳንዶቹም ይቀራሉ፣ ይመጣሉ፣ መምጣት ይተዋሉ። ለምን? በአይምሯቸው አንድ ሐሳብ ብልጭ ሲልባቸው አሁን እውነት ህብስቱ ተለውጦ ስጋ ይሆናል፣ ወይኑ ተለውጦ ደም ይሆናል የሚል ሐሳብ ብልጭ ይልባቸዋል። ከዛ ይህን ሐሳብ መከራከር ይጨንቃቸዋል። እና ትልቁ ነገር ምንድነው መሰላቸው? የመጀመሪያው ይሄ ሐሳብ ከምንድን ነው የመነጨው የሚለው። ይሄ ሐሳብ ብቅ ብሎ የሚጠፋ ከሆነ ይሄን ሐሳብ አማትፈን የምናጠፋው ነው። ከዛ በኋላ አለማሰብ ይቻላል። ጌታ ሆይ ይቅር በለኝ ብለን ሐሳቡን መገሰጽ እንችላለን። አለማሰብ ግን አይቻልም። አይምሯችን በአንድ ጊዜ በጣም ብዙ ነገሮችን ስለሚያስብ በዚህ ምክንያት ብዙ ነገሮች ሊፈራረቁ ይችላሉ።